ሰላም እንደምናሉ። ከየት ቤተ እምነት ነው የመጣሽው? ቤተ እምነት ከፋሚሊ የወረስኩት እምነት ኦርቶዶክስ ነው። ሞር አሁን እናንተ ስትማማሩ እየሰማው ስለሆነ ለመረዳት እየሞከርኩኝ ነውና ምን ብዬ ነበር የጠየኩሽ? ኖ እኔ ሪሊጅኔ ኦርቶዶክስ ነው። ከኦርቶዶክስ ፋሚሊ ነው የመጣሁት። ግን ስታወሩ እየሰማችሁ ያለው ነገር ቆይ አንድ ጊዜ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብላችሁ የምታምኑ ፕሮቴስታንቶች ኑና በመጽሐፍ ማስረጃ መልስ ሰጡ ስንል አስገቡኛ እያልሽ ደጋግመሽ የተናገርሽ ነበር፣ ለመመለስ ማለት ነው። ኦኬ፣ ለምን ነበር ኮሜንት ላይ እንደዛ ብለሽ የጻፍሽው? እየተጠየቁ የነበሩት ፕሮቴስታንቶች ሆኖ ሳለ አንቺ አስገቡኝ ልመልስላችሁ እያልሽ ደጋግመሽ ስትጽፍ የነበረው ለምንድን ነው? ፕሮቴስታንት ለመሆን ዲሳይድ ስላደረግኩኝ በዛሬ ኮንቨርሴሽናችሁ። በጣም ጥሩ። እሺ፣ በዛሬ ኮንቨርሴሽን ፕሮቴስታንት ለመሆን አስብሽ። በጣም ጎበዝ። እሺ፣ ስለዚህ በቃ ያው ከዛሬ በኋላ ፕሮቴስታንት ነሽ። አይ ቲንክ ቢካዝ የሰው ልጅ በማመን ብቻ እንደሚድን ከመጽሐፍ ኤደን አንድ ጊዜ ምክንያቱሽ ምንድን ነው እኮ አላልኩሽም? ተረጋጊ። ከዛሬ በኋላ ፕሮቴስታንት ነሽ አይደል? ያ ስለዚህ በሁለት እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ አንድ አቋም ይዘሽ ነው ምንወያየው ማለት ነው። ከዛ በፊት አንድ ነገር ላስቀድም። አንቺ ከትላንትና በፊት ባሉት ቀናቶች ጊዜ ጀምሮ ኦርቶዶክስ ነበርሽ። ከትላንትና ጀምሮ ፕሮቴስታንት ለመሆን ያደረግሽው ዛሬ ነው። ከትላንት ጀምሮ ግን ኦርቶዶክስ ክርስቲያን ነበርሽ። በቅዳሴያችን ውስጥ ስንት መጽሐፍቶች ይነበባሉ? እውቀት ነክ የሆነ ጥያቄ ሲሆን በማየት ብቻ ሁሉም ክርስቲያን በማየት ብቻ ሊመልስ የሚችለውን ጥያቄ ነው። ለምሳሌ አሁን የለበስኩት ቲሸርት ከለሩ ግሬ ነው። ግሬ የሚለው ሰው እውቀት ተምሮ ምናምን ሳይሆን አይቶ ነው። እና ሄደን በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ? ትኩስ ፕሮቴስታንት አሁን የኔ በፊት ኦርቶዶክስ ነበረች ወይስ አልነበረች የሚለውን ለማረጋገጥ አስፈላጊ አይመስለኝም። ጥያቄ ልጠይቅ ነው። መልሳለሽ ወይ የለሽ? ትጠይቂኛለሽ። እንድጠይቂ ነው ያስገባሁሽ። መልሳለሽ ወይስ የለሽም? ለዚህ አንድ ጊዜ ያ አለኝ በሚገባ። እሺ፣ ስንት መጽሐፍቶች ይነበባል በቅዳሴያችን? አንድ ጊዜ ምን አለ መሰለች፣ በደንብ እንዳደምጥሽ ተረጋግተሽ ብትመልሽልኝ ጥሩ ነው። የሆነ ይሄ ምናምን ስትይ አይሰማም። እንደዛ ላለመውራት ሞክሪ። እሺ፣ እስኪ በደንብ መልሽልኝ ጮክ ብለሽ። ስንት አይነት መጽሐፍቶች ይነበባሉ ሄደን? አይ ቲንክ ሶ ወንጌል እንደሚነበብ አውቃለሁ። ሌሎች የሚነበቡ መጽሐፍቶችን አላውቃቸውም። በቤተክርስቲያን ብቻ የሚታወቁ መጽሐፍቶች በቂ ነው። በጣም ጥሩ። እሺ፣ ዛሬ ፕሮቴስታንት ለመሆን ዲሳይድ ያደረግሽው ከድህነት ጋር ተያይዞ ባለ ሀሳብ ነው ብለሽን ነበረ። ምንድን ነበረ? እስኪ እሱን ነገር በደንብ እንግዲህ ሁላችሁም አዳምጡ። ሰው ልጅ በማመን ብቻ እንደሚጸድቅ የዘላለም ሕይወትን እንደሚያገኝ ቀድሜም እየተረዳው የመጣሁት እያመንኩ የመጣሁት ቶፒክ ነው። በማመን ብቻ ለመጽደቅ ነው ክርስቶስ ኢየሱስ መስቀል ላይ የተሰቀለው ብዬ አምናለሁ። መልካም። ልጠይቅህ የመጣሁት አንተ ልጠይቅህ ወንድሜ። በመጀመሪያ መልሱን ስጪና ታዲያ የመጣሽበትን እኮ አቋም መልስ መስጠት አለብሽ። በርደን አለብሽ። ቅድም እንዳለው አስገቡኛ ለመልስላችሁ ስትይ አልነበር እንዴ? ኮሜንት ላይ እኮ ያዙ በትትና ነው ያወራሁት። ሁለቴ ነው ቶፒክ ያደረኩት ወዳጄ። አም ሶሪ እንደንትና አይደለም ሄደን አሁን እኮ ምንም አላልኩሽም እኮ ትትና በትቢት ነው ምናምን ያላልኩም። እኔ ስትገቢ እኮ ስርዓት ባለው መልኩ ስለጠየቅሽን እኮ ነው ያስገባንሽ። ኮሜንት ላይ ረዥም ሰዓት እንትን ስትይ ነበር። በቃ እኔ ካልመለሱ ያዙ ይልቀቁኝ ስትይ ነበረ። ስለዚህ ያው እኛ ጋር ደግሞ ምን አይነት ቢል አለ መሰለሽ? ከመጣሽ ቆይ እስክጨርስ አዳምጪኝ። ሄደን ከመጣሽ ማርያም ታምጣሽ የሚባል ነገር አለና ከገባሽ አይቀር አሁን የገባሽን እውነት ነው እሺ የምትነግሪን። ከዛ በኋላ እኛ ሰዎች በማመናቸው ብቻ የዘላለም ሕይወት እንደማያገኙ እንነግርሻለን። አሁን አንቺን የምንጠይቅሽ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንል ኦፍኮርስ በቃ ይሄ የአንቺ እምነት ነው፣ ምንም ችግር የለውም። ከዚህ በኋላ የምናደርገው ግን ምንድነው? መጽሐፍ ቅዱስን አንስተን እስኪ አንድ የመጽሐፍ ቅዱስ ማስረጃ ትሰጪናለሽ። ልክ አሁን አንቺ ያልሽውን ሀሳብ የሚደግፍሽ አንቺ ፕሮቴስታንት ስለሆንሽ ያው ምንም ምናልባት ለላይቭ ሊሆን ይችላል አካውንትሽን ምናልባት ገብተሽ ስላላየሽ ሊሆን ይችላል። አካውንትሽን ገብተሽ ታዩ ፕሮቴስታንት እንደሆንሽ ያሳይሻል። እና ምን ትለያለሽ መሰለሽ? ስለምመችኝ ነው መጽሐፍ ቅዱስ ቆይ
አንድ ጊዜ ቆይ ወደሚጠቅመን ነገር እንግባ። አንድ ጊዜ የልጆቹን ጨዋታ ነው ኮሜንታችሁን እያየሁ ስለሆነ ነው የቤተሰብ የሰዎቹ ስለምወዳቸው ስለምረዳቸው ነው ፖስት ማድረገው ወዳጆቼ። እሺ ሄደን እኮ በቃ ትችያለሽ እንዴ ሰው እኮ ድር ከፈለም እኮ ሌላ ቦታ ይሄዳል እኮ መብትሽ እኮ ነው። አሁን እኮ እየተቆጣንሽ አይደለም እና ምን እናርግ? አንድ የመጽሐፍ ቅዱስ ማስረጃ ሰጭናለሽ፣ በደንብ አዳምጪ እሺ። ሰዎች በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚልን ሐሳብ የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ መለይ እናወጣ። መጽሐፍ ቅዱስ በሙሉ እንደዛ ነው የሚለው፣ ግን ኤፌሶን 2 አንድ መስመር ላይ ጠብቀኝ እሺ። መጽሐፍ ቅዱስ በሙሉ እንደዛ ይላል። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ ጊዜ ሰማይና ምድርን ፈጠረ ነው የሚለው። ስለዚህ ልጅ አቱኝ ሄደን ስፔሲፊክ ያድርጊና ነገረ ድህነት ላይ ፎከስ አድርጎ የሚያወራውን ሐሳብ አውጪና ንገሪን እሺ። አሁን አክት ማድረጉ ብዙ አይጠቅምም ብዬ ነው። ኤፌሶን ምዕራፍ 2 ከ8 እስከ 9 ያለው እሺ እሺ ምን ይላል? ሁላችሁም አዳምጡ። ማለት ነው ኤፌሶን 2 ከ8 እስከ 9 ቆይ አንዴ እንትን ልበለው። እንጠብቅሻለን ነው። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ በእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። እሺ የጠየቁሽ ጥያቄ ምንድን ነበር? ሄደ በቂ ይመስለኛል። ስለ ድህነት አይደል ጠየቀኝ ፈልዬ ፈልያት በኝ ለፓፓዬ ነው ስሜ ፈለጋት ናት ወንድሜ ስትጠሪ እንደዛ ፈለጋት። እሺ የጠየቁሽ ጥያቄ ምንድን ነበር? እስቲ ጥያቄውን ደግመሽ ንገሪኝ። እሺ ጥያቄውን በድህነት ሰው በእምነት ብቻ እንደሚጸድቅ አሳይኝ ነው ያልከኝ ጥያቄ አይደል? አላልኩሽም ሰው በእምነት ይጸድቃል ወይስ አይጸድቅም ብዬ ጠየቁሽም። እንዴት ሰው አምኖ እንዴት አይጸድቅም? እኔ እንደዛ ብዬ አይደለም የጠየቁሽ። ጥያቄን ሳታደምጪ አይሽ እነዚህ ሳያደምጡ መሮጥ እንዲህ ሰው አደልጦት እንዲወድቅ ያደርጋል። ምን ብዬ ነው የጠየቁሽ? በደንብ አሁንም ካላደመጥሽኝ እስቲ ድገምልኝ በይ ልድገምልሽ። እሺ ድገምልኝ። በጣም ጥሩ። አሁን ከዚህ በኋላ መድገም ስለሌለበት በደንብ አድርገሽ አዳምጪኝ እሺ። አሁን ያነሳሽው ሐሳብ በመጀመሪያ ከምን ጋር እንደሚገናኝ ሁላችሁም አዳምጡ፣ ዝም ብለን አንብበው ከምናልፈው። ጸጋው በእምነት አድናችኋልና፣ ኦፍኮርስ ጸጋው በእምነት አድኖናል። ያ የእግዚአብሔር ጸጋ ምንድነው ስንል ደግሞ በልጁ በኢየሱስ ክርስቶስ የተገለጠው የማዳን ስራ ነው። ለዛ ነው ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው ለዛ ነው። አያችሁ ይሄ ፍቅሩ ነው ጸጋ ተብሎ የተጠራው። እግዚአብሔር ወደዚህ ምድር ለመምጣቱ እኛ የጨመርናት አንዲች ነገር የለች። ማለት እኛ ምንም አይነት በጎ ነገር ኖሮን አይደለም ጌታ ወደዚህ ምድር የመጣው፣ ምንም አይነት መልካም ስራ ሰርተን አይደለም፣ እንዲሁ ስለወደደን ነው። ከቻላችሁ ሁላችሁም ኮሜንት ላይ እንዲሁ ስለወደደን እያላችሁ ጻፉ እሺ የምትችሉ። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምንድን ነው አልኳችሁ? እንዲሁ ስለወደደን። ምንም የምንመካበት ምንም የምንኮፈስበት የሆነ ስራ ሰርተን አይደለም። ገጸ ንባቡ ከዚህ ጋር በደንብ በስፋት ይናገራል ሀሳቡን። ግን እኛ ከጠየቅነው ጥያቄ ጋር ይገናኝ። ወደ ጥያቄው መለሳለሁ። ከዛ ማንም እንዳይመካ ከስራ አይደለም ይላል። ቅድም ላልኳችሁ እኛ ክርስቶስ ወደዚህ ምድር የመጣው እንዲሁ ስለወደደን፣ በቃ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ አለ ቅዱስ ዮሐንስ። እንዲሁ ስለወደደን እኛ ምንም አይነት በጎ ምግባር ሳይኖረን ምንም አይነት ነገር ሳንሰራ እንዲሁ ስለወደደን እግዚአብሔር አንድያ ልጁን ሰጥቶን፣ ይሄ በጸጋ ያገኘነው ድህነት ነው። እንዲሁ ስለወደደን። አሁን ጥያቄው ሰው ጸድቆ ይድናል ወይ? አይደለም። እሺ ሄደን በደንብ አዳምጪ። ሰው በክርስቶስ አምኖ ይድናል ወይ? አይደለም። ስለ ኢኒሻል ሳልቬሽን ከሆነ የምናወራው ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። ፕሮቴስታንቶች ወንድሞች አዳምጡ። ሁልጊዜ ስለ ኦርቶዶክስ ቤተክርስቲያን ለእናንተ የማይሆን ነገር ስለሆነ የሚነገራችሁ ሌላ ነገር አስባችሁ ነው የምትመጡት። በደንብ አድርጋችሁ አስረግጣችሁ አዳምጡ። ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። አጭርና ግልጽ። ይህንን የመዳንን ሕይወት ሲጀምሩ ሰዎች መስራት የሚጠበቅባቸው ምንም ነገር የለም። ምንም ስራ መስራት አይጠበቅባቸውም። በቃ የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። አሁን ጥያቄው በክርስቶስ ኢየሱስ ስላመኑ ሰዎች ነው። ሰዎች በክርስቶስ ኢየሱስ አምነው
ኦኬ ስላመኑ እነዛ ቅርንጫፍ ተብለው ስለተጠሩ ስለነዛ ቅርንጫፎች ነው መጠየቅሽ ሄደን እነዛ ሰዎች በማመናቸው ብቻ ለምሳሌ ፕሮቴስታንቲዝም ውስጥ በእምነት ብቻ የሚለው ትምህርት ያ ነው። ሰዎች በማመናቸው ብቻ ኦፍኮርስ የዘላለም ህይወትን ያገኛሉ ብለው ያምናሉ። ስለዚህ አሁን ጥያቄ ከዚህ በኋላ ሰዎች በክርስቶስ አምነው ይድናሉ ወይስ አይድኑም? አይደለም። የምታወሪው ከክርስቲያን ጋር ነው። በክርስቶስ ማመን ያድናል ወይስ አያድንም ብሎ አይደለም የሚጠይቅሽ። እዚህ ጋር ያለው ሰው በክርስቶስ ማመን ያጸድቃል ወይስ አያጸድቅም ብሎ አይደለም እየጠይቅሽ ያለው። በደንብ አድርገሽ አዳምጪኝ፣ ደግሜ አልጠይቅሽም። ሰዎች በማመናቸው ብቻ ነገር እንዳላረዝም ሄደን አሳጥሬ ስነግርሽ ለጊዜው አሁን ይህን ለምሳሌ ተወዳጅ እህታችን አሁን ለምሳሌ ስትመጪ አንቺ ያሰብሽበት አንግል አለ እና ምናልባት ከጠበቅሽው አንግል ወጣ ያለ ሀሳብ ከሆነ እስቲ እናንተም ትምህርት እስቲ በመጽሐፍ ቅዱስ መሰረት አሳዩን። እስቲ ጥቅስ እያወጣችሁ እናንተም በመጽሐፍ ቅዱስ መሰረት እስቲ አሳዩን እና እስቲ እንወያይበት ማለት ትችያለሽ። ለጊዜው አሁን አንድ እውነት አለ። ምንድነው? እኔ አሁን እዚህ ጋር እኛ ክርስቲያኖችን ፊልም መስራት አንፈልግም። ፕሮቴስታንት ወንድሞቻችን ገብተው ይህን መልእክት ማስተላለፍ ስላለብኝ ነው። እዚህ ጋር ፕሮቴስታንት ወንድሞቻችን ገብተው ልክ የሆነ ነገር መመለስ ሲያቅታቸው ይዋቸው እነዚህ ፕሮቴስታንቶች ይኸው በቃ እንዲህ ናቸው፣ ምንም አያውቁ፣ በቃ ውረዱ ምናምን አይደለም ማለት የምንፈልገው። እኛ ተዘጋጅተን የገባ ነው፣ እናንተ ሳትዘጋጁን የመጣችሁት። ይሄ ትልቅ ሪያሊቲ ነው፣ የምናውቀው ሀቅ ነው። ስለዚህ ምናልባት ተዘጋጅቶ ያልመጣን ሰው ብዙ ማስጨነቅ አይጠበቅብንም። የእኛን ትምህርት ግን እናነገረዋለን። ስለዚህ ሄደን ከተዘጋጀሽ ይኸው አንድ ድል ሰጥሻለሁ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የፕሮቴስታንቲዝም ትምህርት የሚደግፍ አንድ የመጽሐፍ ቅዱስ ማስረጃ ስጪኝ። ከሌለሽ ግን የእኛን የሳልቬሽን ትምህርት መጽሐፍ ቅዱስ መሰረት እያደረገን ትምህርቱ እንድታሳየኝ ፈልጋለሁ። አንተ ሰው በማመን ብቻ አይድንም የሚለው ቢካዝ ምንድነው ልናዋጣ የምንችለው እኛ ለመዳን? እኔ ያሳያለሁ። በጣም ብዙ ጊዜ የተጻፈ ገላትያ መጽሐፍ ላይም ሌሎች መጽሐፍቶች ላይም ብሉይ ኪዳን ላይም ጀምሮ ሲጻፍና ስንማረው ወንጌል ከመጀመሪያ ስለነበር ያለ ስራ እንደምንድን ምን ይላል? አይ ቲንክ ገላትያ 3 ላይ ሰዎች አሁን በስራ ይድናሉ ወይ ይቆጥታሉ እንደው ለምን ወደ ስራ ይድናሉ? እሺ ወይት አም ሶሪ ይቅርታ ወዳጄ ወንድሜ፣ እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አብርሃም ምንድነው ያዋጣው እዚህ ለመጽደቅ? ምንድነው ያደረገው? እኔ ስለ ህግ ስራ ማመን ብቻ ጻድቅ ያደርጋል። አሁን ምንድነው መሰለሽ ሄደን ይሄን ሁሉ ነገርሽ አሁንም ተመልሰሽ እንደዚህ ነገር እያወራሽኝ ያለሽው እንደዚህ ስር ቅር እንዳይልሽ ሄደን የሆነ የሸመደልሻቸው ጥቅሶች አሉ። ከነዚህ ጥቅሶች ውጪ ስለዚህ ነገር በቃ የገለጥኩ ነው ላይ ያወራውክ ያለሁት ወንድሜ። ይኸውልሽ እኮ አሁንም ባይብል አልከፈትሽም እኮ አይደለም ያልኩት። አሁንም አልተረዳሽም እያልኩሽ ያለው ስለ ኢኒሻል ሳልቬሽን እኮ አሁን አውርተናል። ይኸውልሽ ስለ ኢኒሻል እኔ አሁን ስለ ህግ ስራ ለምሳሌ ለንሰው የህግ ስራን እንዴት ጎትተሽ እንደመጣሽው ምን ያላቅም። ስለ ኢኒሻል ሳልቬሽን ግን ስናወራ እንዴ ሰው በክርስቶስ አምኖ ይድናል ወይስ አይደለም እያለን እያወራን አይደለም። እያወራን ያለነው ስለ ፕሮቴስታንቲዝም ሰው ሰራሽ ትምህርት አምስቱ ብቻዎች እና ሌሎችም ትምህርቶች ሰው ሰራሽ ናቸው። ባይዘዌ አምስቱ እነዚህ ክብር ለእግዚአብሔር ብቻ። አሁን ወርዱ እንዲህ ሲነገር ደስ ይላል አይደል? ክብር ለእግዚአብሔር ብቻ ሲል ወርዱ እኮ ባይሰልፍ ደስ የሚል ቃል ነው። ግን ቅዱሳንን ያገለለ ትምህርት ስለሆነ ይሄ ትምህርት ሰው ሰራሽ ትምህርት ነው ብላ ቤተክርስቲያን ታስተምራለች። መጽሐፍ ቅዱስ የመሰረትም አለ። ፈቃደኛ ከሆንሽ በኋላ ላይ እናየዋለን። እና ሌሎችም እነዚህ ብቻ የሚሉ ትምህርቶች በአጠቃላይ ሰው ሰራሽ ናቸው ብለን እናምናለን። ሄደን እንቅጩን ስንነግርሽ ይሄ ትምህርት መጽሐፍ ቅዱስ የመሰረት አለው ስትይ መጽሐፍ ቅዱስን አውጥተሽ በመጽሐፍ ቅዱስ ማስረጃ ነው ልታሰሚ የሚገባው። እያወራን ያለው ስለ ኢኒሻል ሳልቬሽን አይደለም። ሰው በክርስቶስ አምኖ ይድናል። ሄደን ከዚህ ውጭ አሳባለሽ አንቺ? ሰው በክርስቶስ አምኖ ይድናል ወይስ አይደለም? በኢየሱስ ብቻ ነው መዳን የሚችለው ሰው። አሁን እኔ እኮ ግራ አጋባኸኝ እኮ ጥያቄ አልገባኝ። ስለ ብቻ ነው አይደለ እየተወያየን ያለ ነው? ሄደን አቤት ፈለገ ካልገባሽ እኮ መጮህ አይጠበቅብሽም። እሺ አንድ ጊዜ ይኸውልሽ ተረጋጊ። አንዳንድ ጊዜ ልክ እንደዚህ አይነት ሀሳቦችን ስናወራ ቆይ አዳምጪ። እንደዚህ አይነት ሀሳቦችን ስናወራ ሄደን መቼም አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ ሰከን ማለት አለባት። በነገሮች መረጋጋት አለብሽ አለለ። እኛ ጎረምሶች ጋር የሚታይ ነገር አንቺ ላይ መታየት የለበትም። ስለዚህ ተረጋግተሽ ሳትጮሂ ነገሮችን ማውራት እንችላለን። በቃ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ለሚል ሀሳብ እኔ ጥያቄ አልጠይቅሽ። አንቺ ምን እናድርግ መሰለሽ? አንዳንድ የመጽሐፍ ቅዱስ ጥቅሶችን እያወጣው ላሳይሽ። አንቺ ይሄ ያልሽው ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የምትይው ትምህርት በጣም ከመጽሐፍ ቅዱስ ያፈነገጠ
ይህን ቃል ስጠቀሙ ይቅርታ ፍጹም ሰው ሰራሽ የሆነና የመጽሐፍ ቅዱስሽን እስቲ የዮሐንስ ወንጌል ምዕራፍ 15 ላይ አውጪ። በዚህ አጋጣሚ ያላችሁ ፕሮቴስታንቶች ወንድሞችም ፕሊስ ጥቅሱን አውጡት፣ ይጠቅማችኋል። ምዕራፍ 10 ቁጥር ስንት አወጣሁኝ? ምዕራፍ 15 ነው ያልኩሽ። እሺ ይቅርታ ወንድሜ ፈለጋ ወንድሜ። እሺ አወጣው። እሺ ቁጥር 1 እና 2 ምን ይላል? እነዚህ አንብቤልህ ጎበዝ ልጅ። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱ በእኔ ያለውን የሚያፈራውን ቅርንጫፍ የማያፈራውን ቅርንጫፍ ይቅርታ ጋር ሄደን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም። አሁን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም፣ አዲስ መደበኛ ትርጉም ነው እያነበብሽ ያለሽው። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም። ተሳስቻለሁ? አይ መጽሐፍ ቅዱስ ነው ብዬ እያነበብኩ የዳንኩበት በዚህ አጋጣሚ። እሺ ቆይ ሄደን አንድ ጊዜ ቆይ ነገሮችን አናስፋይልሽ። ይሄው አዲስ መደበኛ ትርጉም እጄ ላይ ያለ የሆኑ ነገሮችን ስንናገር በምክንያት ነው። እሺ የምንናገረው በደንብ አዳምጪ። ይሄው እዚህ ጋርም አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር አለ። ይሄ መጽሐፍ ቅዱስ የማያስብለው ሁለት አይነት ሪዝኖችን ልንገራቸው። አንደኛ የታተመው በመጽሐፍ ቅዱስ ማህበር አይደለም። የትኛው መጽሐፍ ቅዱስ የሚታተመው በመጽሐፍ ቅዱስ ማህበር እውቅና ነው። ይሄ ግን የታተመው በባይብሊካ ኢንተርናሽናል ነው። ይሄን የጻፈው ዓለም ሁሉ የሚቀበለው ነው ማለት ነው። ኢንተርናሽናል ሆኖ አይ ቲንክ እኔ የማነበው መጽሐፍ ዓለም ሁሉ የሚያውቀው መጽሐፍ ነው ብዬ ነበር ኤክስፔክት የማደርገው። አሁን አዲስ መደበኛ ትርጉም ኤደን ወይዬ ድምጽ ይሰማል አይደል? ኤደን አዎ ይሰማል ፈለገ። እሺ እየዘገየ ከሆነ የተሰማሽ ያለው ይህንን መጽሐፍ ቅዱስ አይደለም የምንልበትን ሪዝን እየነገርኩሽ ነው። በኔጌቲቭ ኢንተርናሽናል ኖ አይ ይሄንን አዲስ መጽሐፍ ኢንተርናሽናል እንዳንቺ በጣም ሰዎች ገሰለ ይገባሉ። ኤደን ቆይ አሁንም ፕሊስ አትጩሂ፣ ጌታ ሆይ ቆይ አሁንም እንደሱ አትጩሂ፣ አዳምጪ። በኢንተርናሽናል ባይብሊካል ኔቸርሽን ቢሆን እዚህ ጋር እንደዚህ ማድረግ አትችይማ። አሁን ለምሳሌ እኔ ማንም እንደፈለገ ቤቱ ያለውን አመል እዚህ ዞን መጣ አልፈልግም ሄደው። ስለዚህ ፖሌቶ ነሽ አውሪ እዛ አሁን ቤት የለመድነውን ነገር ቤት ተነው እንምጣ። እሺ አመላችንን ባህሪያችንን ችግር የለውም። ሄደን አሁን ተረጋጊ ፕሊስ እባክሽን። እዚህ ጋር አሁን ምንድን ነው መሰለሽ እንዳንቺ አይነት በጣም ብዙ ሰዎች ይመጣሉ። ሄደን you are not the first አንቺ የመጀመሪያዋ ሴት አይደለሽም። እንዳንቺ አይነት በጣም ብዙ ሰዎች ይመጡና ወይ የበታችነት ስሜት ተሰምቷቸው ወይ ተበሳሽተው ጥሩ የተናገሩ መስሏቸው አማርኛቸው ያመራላቸው መስሏቸው በጣም ኔጌቲቪቲን ነው አብዝተው የሚወጡት። ስለዚህ ሄደን እባክሽ ተረጋጊ። ወርሽ ጣልቃ ስለጮሽ ይቅርታሽ ሄደን እባክሽን ራስሽን ተቆጣጣሪ። አንተም ሰው እንዳመጣጡ መቀበል ብትቀበል ደስ ይላል። ቢካዝ በጣም አቮይድ እያደረግክ ነው። እኔ ግን ከናመልሽ አይደለም መቀበልሽ አለች። ምን ያሁን ረቤ ያው ኢትዮጵያ የሀገር ልጆች ነን ታስተምረኝ ነው የመጣሁት እኮ እኔም እኮ 2000 ሰው ቤት ማይክሽን እንደዚህ ሚት እናደርገው። እኔ አሁን አባትሽ አይደለሁም፣ አጎትሽ አይደለሁም፣ አክስትሽ አይደለሁም። የአንቺ ቤትሽን አመል እዛው ቤትሽ። እዚህ ግን ስትመጪ ልክ እንደኛ ሆነሽ ነው ማውራት ያለብሽ። ኦኬ የተነጫነጩ አካኪ ዘራፍ ባህሪ ነው ታገሱ ምናምን ፕሊስ በቃ እንደዚህ ነገር አትደጋግሚ። እሺ አሁን ያልንበትን ሪዝን ልንናገር ነው። ተረጋግተሽ ማዳመጥ። አሁን አንቺ የሆኑ ነገሮችን ስትናገሪ ለምሳሌ እኛ ለጆሮአችን ተስማምቶን አይደለም የምንሰማው። ለጆሮአችን የማይስማማ ነገርን ብትናገሪ ቀስ ብለን እናደምጥሻለን። አንድን ነገር ስንቃወም ምክንያት የሆነ ነው እሺ የምንቃወመው። አሁን እኔ ያለ ምክንያት እንዲህ ነው አይ መጽሐፉ ብል ጥላቻን ግቤ ነው የሚመስለው ለሌላ ፕሮቴስታንት ወንድሜ። ስለዚህ ምክንያታችንን እንድታደምጡ ጭምር ነው። በእርግጠኝነት ይህ መጽሐፍ በጣም ብዙ ፕሮቴስታንት ወንድምቶቻችን እጅ ላይ አለ በእርግጠኝነት። ስለዚህ ዋይናት ማሳየት ይኖርብናል፣ እናሳይ። እሺ ያወጣሽ ምዕራፍ 15 አንደኛ ቆሮንቶስ። እሺ በጣም ጥሩ። የህዳግ ማብራሪያ አለው አይደል? ያሹ መጽሐፍ ቅዱስ አዎ
አይደል? ማለት በጣም እንትን ነው። ምን አልከኝ? ማብራሪያ የህዳግ ማብራሪያ ማለት የህዳግ ማብራሪያ እዚህ ጋር ከመስመሩ በላይ መጽሐፍ ቅዱስ ዋና ክፍል አለ። ከመስመሩ በታች ደግሞ የህዳግ ማብራሪያ አለው አይደል? አለው። በጣም ጥሩ። እሺ ሁላችሁም አዳምጡ። እህታችን ሄደም በአብ በወልድ በመንፈስ ቅዱስ ታምኛለሽ አይደለ? ክፍሉን ከማንበብሽ በፊት እኔ በሚገባ አምናለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ። እሺ በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ? ሄደ አዎ አለ ብዬ አምናለሁ። በስላሴ አካላት መካከል መበላለጥ አለ። ምክንያቱም አይ ቲንክ መጽሐፍ ቅዱስ ሳነብ ተረዳሁት። ደግመሽ መልሽልኝ። ቆይ ደግመሽ መልሽልኝ። በስላሴ አካላት መካከል መበላለጥ አለ? የስ እሺ ማን ከማን ነው የሚበልጠው? እስቲ እሱን ንገሪኝ። በስላሴ አካላት መካከል ማን ከማን ይበልጣል? አንድ ናቸው። እሱን እኮ ነው የጠየኩሽ። አሁን እኔ መበላለጥ አለ ያልኩሽ እኮ አንድ ናቸው። አይ መበላለጥ የለም፣ ግን በምድር ኢየሱስ ስለኛ ስለተዋረደ ባህሪውን ዝቅ አድርጎልኛል ብዬ አምናለሁ። አይ ቲንክ ረሳሁት እንጂ ተሰሎንቄ ላይ ሳሙኤል ላይ እንዴት ባህሪውን ዝቅ እንዳደረገ ስለኛ ሲል የተጻፈ አለ። አሁን ክርስቶስ ስለኛ በደል ወደዚህ ምድር መጥቷል፣ ራሱን ዝቅ አድርጓል ወይስ አላደረገም ብዬ አይደለም የጠየኩሽ ኤደን። ልክ በቀጥታ የምናገረውን ነገር በቀጥታ አዳምጪኝ የምለው በምክንያት ነው። እሺ በደንብ አድርገሽ አዳምጪኝ። በስላሴ ታምኛለሽ ያልኩሽ በአብ በወልድ በመንፈስ ቅዱስ። ኤደን ከዚህ በኋላ በምናወራቸው ንግግሮች ላይ በተቻለሽ አቅም ፕሊስ፣ ከዚህ በኋላ አላስጠነቀቅሽም። ሴት ልጅ ነሽ። ከየትኛውም ሰዎች በበለጠ ሁኔታ አንቺን ሪስፔክት ሰተን ማውራት ግዴታ አለብን። ምክንያቱም እኔ እህት አለኝ፣ እናት አለኝ፣ ሴት አያት አለኝ፣ አክስት አለኝ፣ እጮኛም ጭምራለኝ። ስለዚህ ሴት አክብር የማውራት ግዴታ አለብኝ እና በቻልሽው አቅም አማርኛሽን አስተካክለሽ አውሪ። እንደዚህ አይነት ከኔ ጋር ስለሆነ የምታወሪው ማለት ነው። ፈለገዬ ምናምን እንዲህ አይነት ነገሮችን እዚህ የለመድሽበት በጣም አክብሬ ነው እያወሮሽ ያለሁት። አንቺ ደግሞ በጣም ስነስርዓት ይዘሽ አክብረሽ አውሪ። ካልሆነ ግን በልዩነትሽ መቀጠል ትችያለሽ። አንቺን እዚህ ጋር ተለማምጠን ቁጭ አድርገን የማውራት ግዴታ የለብንም። ከአንቺን የማወራሽ ቢያንስ አንቺ ላይ የሆነች ነገር ላትርፍ በሚል ነው እንጂ አንቺ ተናግረሽ ምንም አጠቅኝም፣ ወርደሽም ምንም አጎጅኝም። ስለዚህ ፕሊስ እባክሽ እንደዚህ አይነት አማርኞችን ከዚህ በኋላ አትድገሚ። አንድ ጊዜ ቅድም ነግሬሻለሁ። እሺ ሄደን በስላሴ አካላት መካከል መበላለጥ አለ ወይ ብዬ ስጠይቅሽ ምንድን ነበር ብለሽ የመለሽልኝ? አይ የለም መበላለጥ የለም፣ ይቅርታ ተሳስቼ ነው፣ በሌላ አይነት አይቼ መበላለጥ የለም ብለሽ ነው የመለሽልኝ። እሺ አንደኛ ቆሮንቶስ ምዕራፍ 15 የቁጥር 29ን ህዳግ እስኪ አንብቢልን። ምን ይላል? ህዳግ ማብራሪያው ከስር ተቀምጦልሻል። እዛው የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ያለ አይደለ? ገጸ ንባቡ የቁጥር 29 ከስር እዛው ቁጥር 29 የህዳግ ማብራሪያው አለ። ካሜራ ከማዞር አንቺ አንብቢልን። ከጎኑ ነው ያለው እና ግልጽ አይደለም፣ አይታየኝም። ምናልባት አይታይ አንተ ትነግረኝ። ግን 29ን ላንብበው ወይስ ሌላ ነገር ነው ማነበው? ኖ ችግር የለውም። ካሜራ ዙሪ እኔ ያነብልሻለሁ። ኦኬ እሺ ኦኬ ይታያችኋል አይደል? አንደኛ ቆሮንቶስ ምዕራፍ 15 ነው ይሄ ከመስመሩ በላይ የምትመለከቱት ስፔሻሊ ፕሮቴስታንት ወንድሞቼ የምትይዙት መጽሐፍ ስለሆነ ብታዩት ጥሩ ነው። ይሄ ከመስመሩ በላይ የምታዩት ይሄ የመጽሐፍ ቅዱሱ ዋና ክፍል ነው። ይሄ ከመስመሩ በታች ደግሞ የምታዩት የህዳግ ማብራሪያ ነው። የፕሮቴስታንት ስኮላሮች የሰጡት የህዳግ ማብራሪያ ነው። እህታችንን ስንጠይቃት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስንላት አምናለሁ ብላለች። በጣም ጥሩ። በዚህ ላይ ምንም አይነት ጥያቄ አይኖረንም። በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ ወይ ስንላት በፍጹም በመለኮት ማነው እግዚአብሔር አምላክ በአካል ሶስት በመለኮት አንድ ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኩል ነው ብዬ አምናለሁ ብላ ነው የነገረችን። ኦኬ እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ጀምሮ ያለው የህዳግ ማብራሪያ ምን እንደሚል አንድ ጊዜ ሁላችንም እንመልከት ፕሊስ። ሁላችሁም ይዩት። ወልድ ራሱ ለእርሱ ይገዛል የሚለውን ሀሳብ ሲያብራራ
ወልድ አብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ካለ በኋላ ሄደን አንድ ጊዜ እዚህ ጋር ተመልከች። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። አስተዳዳሪ ነው። መጽሐፍ ቅዱስ እንዲህ አይነት አስተምሮ አለው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ትምህርት አለው። ሄደን ይሄ ትምህርት መጽሐፍ ቅዱሴ ነው። በሥላሴ አካላት መካከል ሄደን ሀሳብሽን በደንብ ከኛ ጋር ብታደርጊው አሪፍ ነው። እሺ በጣም ጥሩ። ስለዚህ ካሜራ ላዙርና መጽሐፍ ቅዱስ የማስረጃ ሰጭን። ወደዛ ሀሳብ ከሜዳችን በፊት ይሄ መጽሐፍ ፍጹም መጽሐፍ ቅዱስ እንዳልሆነ በደንብ ልናሳይሽ ይገባል አንቺ። እሺ በሥላሴ አካላት መካከል አብ ምን አልሽኝ? ማብራሪያውን ነው አይ ቲንክ ያነበብክልኝ። ማብራሪያውን ያነበብኩት ማለት ማብራሪያውን ያነበብኩት ማብራሪያው ላይ የተቀመጠው ሀሳብ ይመስለኛል ሊሆን ይችላል ምናምን በሚል የተቀመጠ ነው እና በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይ ብለን ስንጠይቅሽ አዋልሽን። ቅድም ስንጀምር በሥላሴ አካላት መካከል መበላለጥ የለም ብለሽን ነበር የመጀመሪያ አቋምሽ። ይህንን ካነበብን በኋላ ደግሞ አይ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው አልሽን። እሺ መጽሐፍ ቅዱስ የማስረጃ ሰጪኝ። እሺ ጊዜ አለው ኤረን ባጭሩ በሥላሴ አካላት መካከል ይኸውልሽ ወደ ነገረ ድነት ትምህርታችን እንድናልፍ ጊዜ ላለማፍጀት በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብሎ የጻፈው የህዳጉ ማብራሪያ ያስቀመጠ የፕሮቴስታንት አንድ ምናሺ ኮንፊውዝድ አድርገኛል። ጥያቄ ግልጽ ስላልሆነልኝ ነው። እሺ ይቅርታ። ከእንደገና ደግሞ ልንገርሽ አዙረኸዋል። አላዞርኩትም። ወደ ርዕሳችን እንመለስ ያልኩት እኮ ርዕሳችን እዛው የተያዘ ስለሆነ ነው። አንድ የመጽሐፍ ቅዱስ ጥቅስ አውጪልኝ ያልኩሽ ስለ ሳልቬሽን ስናወራ ከአዲስ መደበኛ ትርጉም አወጣሽ። የአዲስ መደበኛ ትርጉም በውስጡ በጣም ብዙ በጣም የተለዋወጡና የተበከሉ የተመረዙ ቃላቶች አሉት። ምንድነው? ከመጽሐፍ ቅዱስ ጋር እርስ በርስ የሚጣረሱ ሀሳቦች ተቀምጠዋል። ምሳሌ ሳላዞረው ላሳያችሁ ስለማውቀው ትንቢተ ኢሳይያስ ሌላ ተጨማሪ ይዙ ላይ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወለደች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረ የመጽሐፍ ቅዱስ ክፍል አለ። ኤደን አንቺ መቼ መጽሐፍ ቅዱስ ታነቢያለሽ? ይሄ ትንቢት ቃል ለማን የተጻፈው ብለሽ ታኛል? ነቢዩ ኢሳይያስ በትንቢት ቃል እየተናገረ ያለው ስለማን ነው? ድንግል ብሎ የጠራት ማንን ነው? አማኑኤልን ለማርያም ነው አይደለ? በቃ አሁን ሌላ ጊዜ አንቺ ትፈትሻለሽ። አስፈላጊ ከሆነ ጥቅሶቹን በአጠቃላይ እዚህ መጽሐፍ ላይ ያሉ ስህተቶችን ጥቅሶች በአጠቃላይ ከፈለግሽ እንልክልሻለን፣ ታያችኋለሽ። ጊዜ ላለማባከን ይህንን ጥቅስ አትስጪ፣ ይህን መጽሐፍ አታውጪው፣ በዚህ መጽሐፍ አናወራ ያልንሽ ለምንድን ነው? በጣም ብዙ ሀሳቦቹ እየተበከሉ ስለሆነ ነው። ህዳግ ማብራሪያ ላይ ሄዳችሁ ስታነቡ የነቢዩ ኢሳይያስ ሚስት ናት ብለው ያስቀምጣሉ፣ የፕሮቴስታንት ስኮላሮች ማለት ነው። ይሄ ገጸ ንባብ ለማን እንደተቀመጠ ግልጽ ነው። ስለዚህ አንተ የዘላለም ሕይወት ያገኘ ሰው ለምን እንደሚጠመቀው ለምን ነው ቃለ ሕይወት የምታጠምቀው? አንተ ለምን ተጠመቅ? በቃለ ሕይወት እኔ የተጠመቅኩት ከኢየሱስ ሞትን በሚመስል ሞት በጥምቀት ከኢየሱስ ሞት ጋር ለመስማማት ማለት ነው። በጥምቀት ባትጠመቅስ ኖሮ ከክርስቶስ ኢየሱስ ጋር ተስማማ ነበረ? ያው ከሆነው ሕይወቱ ጋር ያው ሆነ ተነሳ ነበረ? ባትጠመቅ ኖሮ መጠመቄ ለመዳኔ ባልጠመቅም ከመዳን የሚያግደኝ ነገር የለም፣ እድናለሁ። ለምን ተጠመቅ? ለዚህ ደግሞ ለምን ተጠመቅኩት? ስርዓት ስለሆነ የመጠመቅ ስርዓት የተሰጠ ትእዛዝ ስለሆነ ያንን ትእዛዝ ለመፈጸም ከኢየሱስ ሞት ጋር
በሞቱ ለመስማማት ማለት ነው። ገብቶኛል። ተጠምቃል፣ እርግጠኛ ነኝ። በዚህ 5 ዓመት ውስጥ ቃለ ሕይወት ጋር ተጠምቄያለሁ። ለምን ተጠመቅ? ባትጠመቅስ ኖሮ ትድን ነበር? ባልጠመቅም ድናለሁ። ስለዚህ ለምን ተጠመቅ? የተጠመቅኩት ስርዓት ስለሆነ ነው። እስኪ መጠመቅ ስርዓት ነው ተብሎ የተጻፈበትን ጥቅስ ስጠኝ። መጠመቅ ስርዓት ነው ተብሎ የተጻፈበት የሰው ልጅ በኢየሱስ ክርስቶስ ያመነ ማለት ነው። አይደለም። እኔ የጠየቁት ጥያቄ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ወንድሜ እሱ ጥቅስ እኔ በኋላ እንገባበታለን ሀሳቡ ላይ። መጠመቅ ስርዓት ነው የሚል ጥቅስ ብትሰጠኝ ከይቅርታ ጋር እርቂውን። የውሃ ጥምቀት ስርዓት ነው ተብሎ ተጽፏል? ስርዓት ነው ተብሎ አልተጻፈም። ካልተጻፈ ታዲያ አንተ ከየት አምጥተኸው ነው ስርዓት ነው ያልከኝ? ቤተ ክርስቲያን ስለምታስተምር ማለት ነው። ቤተ ክርስቲያን ከየት አስመጥታል? የአንተ ቤተ እምነት ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አላት? ምን አልከኝ? የአንተ ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አላት? ተጨማሪ ትምህርት ከመጽሐፍ ቅዱስ ውጭ አይደለም እኮ የምታስተምረው። ስለዚህ ከመጽሐፍ ቅዱስ ውጭ ማትወጣ ከሆነ መጽሐፍ ቅዱስ ብቻ ብላ የምታመን ከሆነ እምነት ብቻ ያድናል ብላም የምታስተምር ከሆነ ለምን ተጠመቅ? ካመንክ አይበቃህም ወይ? ለምን ተጠመቅ ስል ስርዓት ነው አልከኝ። ስርዓት ነው የሚል ጥቅስ ስጠኝ ነው የኔ ጥያቄ። አሁን ስርዓት ስለመሆኑ መጠመቅ ማለት ለድነት አይደለም። እኔ የተጠመቅኩት ለመዳን አይደለም የተጠመቅኩት። እኔ ለመዳን ተጠመቅ ላለመዳን ተጠመቅ የሚል ጥያቄ አይደለም የጠየቅኩ። አጠር ያለ ኩዌሽን የጠየቅኩ ለምን ተጠመቅ? አሁን እኔ ያንን በተናገርኩት ነው አይደል? ስርዓት ስለሆነ ስላልኩኝ ማለት ነው። ስርዓት ከሆነ ጥቅስ ስጠኝ። ይኸውልህ እርቂውንዬ፣ ስርዓት ከሆነ ይኸው በዚህ ጥቅስ ጴንጤ በጥቅስ አይታማም ስለሚሉ በዚህ ጥቅስ ማቴዎስ ወንጌል ላይ ማቴዎስ ወንጌል ምናልባት ባክግራውንድ ላይ ማቴዎስ ወንጌል ስንት? ችግር የለውም። የህፃናቱም ድምፅ አልረበሸኝም። ማቴዎስ ወንጌል ስንት? ድምፅ ከኋላም ይረብሽ ስላለ ህፃናት ጥቅሱን ብቻ ንገረኝ፣ ችግር የለውም። ከዛ በኋላ የሚዩት ማቴዎስ ወንጌል ስንት? እሺ ምዕራፍ 20 ቁጥር 18 ላይ ነው። እሺ እኔ እንጃ አንተ ነህ እኮ የነገርከኝ እኮ ነው ማምናካ። አሁን ሚዩት ማድረግ ትችላለህ። አይቼን ልንገራ። እሺ ማየት ትችላለህ። እኔ ማንበብ እችላለሁ። ማቴዎስ ወንጌል ምዕራፍ 20 ቁጥር 18 ምዕራፍ 28 ላይ ማለት ነው። ምዕራፍ 28 ማቴዎስ ወንጌል ምዕራፍ 28። እሺ ምዕራፍ 28 ስንት? ቁጥር 19 ላይ ቁጥር 19 እና 20 ምን ይላል? እንግዲህ ስለዚህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው። እንደሱ አይልም። አልቸኮልኩም። እሺ አንብበው። ስለዚህ አይልም። እንደገና አንብበው። እኔ ያነበብኩ ያለው ትርጉም እንደዛ ይላል። የምን ይኸውልህ፣ እንግዲህ ሂዱና አሕዛብን ሁሉ እኔ ያነበብኩ ባለሁት ትርጉም ላይ እንደዚህ ነው የሚለው። እሺ የትኛው መጽሐፍ ነው ያዝከው? ህዝቦችን አራቱን ነው 2000 ትሙን ያዝከው? ይቅርታ እኮ አንድ ጊዜ 2000 ትሙን አዲሱ መደበኛ ትርጉም ነው ያዝከው ወይስ 1954 ነው ያዝከው? አዲሱ መደበኛ ትርጉም 2000 ትሙን 2021 ይላል። ይሄ ላምበል 1954 ሁለታችንም ስለሚያስማማል እሱ የፕሮቴስታንቶች መጽሐፍ ስለሆነ የፕሮቴስታንት አባቶች የተረጎሙት ትርጉም ስለሆነ እሱን ተወው።
እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ይላል። ደቀ መዛሙርት አድርጓቸው ይላል። ስለዚህ ደቀ መዝሙር ለመሆን የተጠመቅኩት ማለት ነው። ስለዚህ የተጠመቀው ደቀ መዝሙር ለመሆን ነው። ባትጠመቅስ ባልጠመቅ ደቀ መዝሙር መሆን አልችልም። ስለዚህ ደቀ መዝሙር ማለት ትርጉሙ ምን ማለት ነው ወንድሜ? የኢየሱስ ክርስቶስ ተከታይ ማለት ነው። ስለዚህ ያልተጠመቀ ሰው ሁሉ የክርስቶስ ኢየሱስ ተከታይ መሆን አይችልም ማለት ነው። አሁን አንተ መጠመቅ ለመዳን ወንድሜ እኔ ሌላ አላወራውም። ጎሽ ጥሩ አይደለም። እኔም የምጠይቅህን መልስልኝ። ለመዳን መጠመቅ የግድ ያስፈልጋል ብለህ የምታምነው አንተ? እኔ እሱን አላወራውም ወንድሜ። እኔ ያስፈልጋል አያስፈልግም አለም። ለጠየቁ ጥያቄ ካልተጠመቅኩኝ ደቀ መዝሙር መሆን አልችልም አልክ። ደቀ መዝሙር ማለት ትርጉሙ ምንድን ነው ስል የክርስቶስ ኢየሱስ ተከታይ መሆን ነው አልከኝ። ስለዚህ ካልተጠመቅ አንተ የክርስቶስ ኢየሱስ ተከታይ ካልሆንክ ለመዳን መጠመቅ ያስፈልጋል ማለት ነው። የዳኑ ሰዎች ናቸው ክርስቶስን መከተል የሚችሉ። ለመዳን መጠመቅ አያስፈልግም። ለመዳን ከኢየሱስ ክርስቶስ አሁን ያመጣው ጥቅስ ምን እንዲረዳ ነው ያመጣህልኝ? አሁን ያመጣውን ጥቅስ ያመጣሁት ምን እንዲጠቅም ነው ያመጣው? አሁን ቅድም እኔ ስርዓት ነው ስልህ ስርዓት ለመሆኑ እስቲ ጥቅስ አምጣልኝ አልክ አይደል እኮ ይላል። ይህ ስርዓት ነው ይላል ጥቅሱ። ይሄ እኮ ደቀ መዝሙር የመሆን ስርዓት ነው የተሰጠን አይደል? ደቀ መዝሙር እንዲሆን ነው እኔ የተጠመቅኩት አልኩኝ። ኢየሱስን በስርዓት ነው የምንከተለው። መጠመቅ ከምንም ከመዳን ጋር አይገናኝም። ይቅርታ ቆይ እርቂውን ኢየሱስን ለስርዓት ነው የተከተልከው? ኢየሱስን የተከተልኩት ለህይወት ነው። ለህይወት ከተከተልከው የክርስቶስ ኢየሱስ ተከታዮች ሁሉ ደቀ መዛሙርቶቹ ለህይወት ነው የተከተሉት ለህይወት ነው። ኢየሱስ ክርስቶስን በማመን ህይወት ስለሚያገኙ ነው ሁሉም የተከተሉት። በጣም ጥሩ። ስለዚህ ደቀ መዝሙር ለመሆን ምን ያስፈልጋል? አንተ ያመጣው ጥቅስ ላይ ነው። እኔ እኮ አላመጣውም እኮ ይሄን ጥቅስ። ደቀ መዝሙር ለመሆን መጠመቅ ያስፈልጋል። መጠመቅ። ስለዚህ መጠመቅ ካስፈለገ የክርስቶስ ኢየሱስ ተከታይ ለመሆን ወይም ደግሞ ክርስቶስ ኢየሱስን ለህይወት መከተል ካስፈለግ መጠመቅ ያስፈልጋል። ካልተጠመቅስ? ለመዳን ግን ማመን ብቻ ነው የሚያስፈልገው። እሺ በአገልግሎት አገልግሎት ታገለግላለህ? እርቂውን አጠር ያለ ጥያቄ ልጠይቅ ነው። አገልግሎት ታውቃለህ? ኳየር ላይ አገለግላለሁ። በጣም ጥሩ። ኳየር ላይ ታገለግላለህ። አጠር ያለ መልስ። ቤተክርስቲያን ከመጠመቅ በፊት ቸርች ከመጠመቅ በፊት ምን ትልሃለች? አንተን ንዑስ ክርስቲያን ነው አልምትልህ? የቤተክርስቲያን አባል የምትሆነው ስትጠመቅ ነው አይደል? የቤተክርስቲያን አባል ተብለህ የምትመዘገበው ስትጠመቅ ነው አይደል? አባል ተብለህ የምትመዘገበው ስትጣው ከመጠመቃቸው በፊት ቤተክርስቲያን አባል የተባልኩት ስጠመቅ ነው። ቤተክርስቲያን አባል የተባልኩት ስጠመቅ ነው። የኢየሱስ ክርስቶስ አባል የሆንኩት ግን በኢየሱስ ክርስቶስ ሳምን ነው የመንግስተ ሰማያት አባል የሆንኩት። ቆይ ወንድሜ ቆይ አንድ ጊዜ አትቸኩል። ቆይ ከአብ ቀኝ የተቀመጥኩት በኢየሱስ ክርስቶስ ያመንኩ ጊዜ ነው። እሺ ግን አትቸኩል። ቆይ እኔ አሁን አንተ አሁን ታገለግላለህ፣ በኳየር ስለምታገለግል ትረዳኛለህ። ቆይ ኧረ እባክህ ደግሞ መርፌን ደግሞ ወጋው ደግሞ ነቃውብህ ደግሞ አትቸኩል። ከመጠመቃቸው በፊት ደህንነት ሲማሩ ውሃ ጥምቀት ሲማሩ ምን ይባላሉ? ንዑስ ክርስቲያን ተብለው ይያዛሉ። ቤተክርስቲያን አባል አድርጋ የምትመዘግበው ንዑስ ክርስቲያን ሲባል ሰምቼ አላውቅም እኮ። አንተ በቃ አዳምጠኝ አንድ ጊዜ አትቸኩል። አሁን ምንም አይንዘር። አንተ የነገርከኝ ያለው የቃለ ሕይወትን ነው ሌላውን ነው እኛ ጋር ንዑስ ክርስቲያን የትኛውም የፕሮቴስታንት ትምህርትን ነው የምነግርህ። አንድ ጊዜ አዳምጠኝ። የትኛውም የፕሮቴስታንትን ትምህርትን ነው የምነግርህ። ከመካነ ኢየሱስ ውጭ ሁሉ እኮ አንድ አይደለም። እሱም አንድ አይደለም። አንድ መሆናችሁ አታውቁም። 85,000 አይነት ትምህርት ነው ያላችሁ። ልክ ነህ። እሱ ያስማማል። ፕሮቴስታንት ሁሉ አንድ አይደለም። ልክ ነህ። 85,000 አይነት አስተምሮ ነው ያለው። ልክ ነህ። እርቂውን አንተ ራሱ የማወቅ በቂ ከዛም በላይ ልክ ኦርቶዶክስ ላይ በጣም የተለያየ እንዳለ፣ ሌሎቹም ላይ የተለያየ እንዳለ ማለት ነው። እሱን እንመጣበታለን። ኦርቶዶክስ ጋር የተለያየ እንዳለ እንመጣበታለን። ታሳየኛለህ። መጀመሪያ አንተ ከ85,000 በላይ መሆኑን እንኳንም እግዚአብሔር ይሄ ጌታ መንፈስ ነው ያዋራህ። ይሄ ስጋና ደም አልገለጠልህም። እኔ የማምነው በእግዚአብሔር ቃል መሰረት ነው። ሰዎች ቤተ እምነቶች በሚያስተምሩት አይደለም የማምነው። ትክክለኛ የሚያስተምር አለ፣ ትክክለኛ ያልሆነ ትምህርት የሚያስተምር። አንተ ያልሆነ ብቻ ሳይሆን
እርቂውን ቆይ ተረጋጋ። እኔም የምለውን ስማኝ። ቤተ ክርስቲያን ቤተ እምነቶች የተለያየ አስተምሮ ሊያስተምሩ ይችላሉ። በአንድ ቤተ ክርስቲያን ውስጥ ሆኖም የተለያዩ ሰዎች የተለያየ ትምህርት ሊያስተምሩ ይችላሉ። እኔ ግን ሰዎቹ በእግዚአብሔር ቃል በሚለው መሰረት ነው የማምኑ። እርቂውን ተይንኪው አንድ ጊዜ አዳምጠኝ። እኔ የትም አልሄድም። የቤተ ክርስቲያን አባል የተባልከው መች ነው? የቤተ ክርስቲያን አባል የተባልኩት በኢየሱስ ክርስቶስ ያመንኩ ቀን። ያመንክ ቀን ነው ወይስ የተጠመቅ ሰዓት ላይ ነው የቤተ ክርስቲያን አባል ተብለ የተመዘገብከው? አገልጋይ ነው የተባልኩት። ከተጠመቅኩ በኋላ አገልጋይ ነው የተባልኩት። ዝም በል አትዋሽ። እኔ ተመስገን እባላለሁ። ለብዙ ዓመት በፕሮቴስታንት ቤት ውስጥ የቆየውኝ ከአስከፈ እንዳንተ አይነቱን እጅ እየጫንኩኝ ስጸልይለት የነበርኩ ሰው ነኝ። ስለዚህ ካለኔ እጅ መጫን የማይንቀሳቀሱ ሰዎች እንደነበሩ ፓራላይዝድ ሆነው እንደሚንቀሳቀሱት ሁሉ እኔ ነበርኩ እጅ ምጭንላችሁ። ይኸውልህ ከማወርድ እንዳትዋሽ። ውሸት አልወድም። ተመስገን እባላለሁ። አልዋሽም። ለምን ዋሻለሁ? ውሸት የሰይጣን አልዋሽም። አንተም እንዳትዋሽ አዳምጠኝ አንድ ጊዜ። የምትዋሽለት ኢየሱስ ካለ ሄደታች ትዋሽለታለህ። እኔ የምዋሽለት አምላክን አልተከተልኩም። በቃ ማትዋሽ ከሆነ በአግባቡ እየነገርኩ ነው። የቤተ ክርስቲያን አባል የተባልከው መች ነው ነው ያልኩ? ስትጠመቅ ነው? ከመጠመቅ የቤተ ክርስቲያን አባል የተባልኩት አሁን እኮ የቤተ ክርስቲያን አባል መሆኔ ከመዳኔ ጋር ምንም አያያዝ። እኔ እሱን በኋላ እናወራበታለን። የቤተ ክርስቲያን አባል ሳልሆን የተባልከው መች ነው? መልስ። አንተ የቤተ ክርስቲያን አባል ሳይኮን አይዳንም። አሪ አላልኩም፣ እሱንም አልጠየኩም። የቤተ ክርስቲያን አባል የተባልከው መች ነው? የቤተ ክርስቲያን አባል የተባልኩት አሁን የቤተ ክርስቲያን አባል የተባልኩት ፎርም ሞላው ጊዜ ነው። የቤተ ክርስቲያን የአባልነት ፎርም ሞላው ከተጠመቅክ በኋላ ነው አይደለም? በቅርብ ነው ሞላሁት። አገልግሎት ሁሉ ከጀመርኩ በኋላ